እውነት ጥሩ ዜና ያልሽኝ ላገባ ነው። ምን ትዳር ትልቅ ነገር መስሎሽ ነው እንዴ? ምን ገብተሽ ነገር ፍርፍርና ካልሲ ስትይ ምርር ለሚልሽ ነገር አሁን እንደዚህ መንቀሽቀሽ። ኧረ በእናትሽ አንቺ ታውሪ በጣም ምንድን ትዳር ማለት እኮ ቀላል ነገር አይደለም። እስር ቤት ነው ወይ ልንገራት? ማወቅ ያለባትን ነገር ተወቂ። ወይኔ ዝም ብሎ አንድ ጊዜ አይ አንቺ ምን ሆነሽ ነው? አላስኩ ዝጊው ገና ቆይ እስቲ ልንገራት እንዴ ትክክለኛው ነገር እዛው አልዘጋውም እንዴ ልንገራት። ቁጭ በል በቃ ልጨርስ። በቃ ዝጊው ዝጊው ልጨርስ እንዴ ዝጊው ለምን ነው ሀሳቤ ልጨርስ ቁጭ በል የሚል ምንድነው እንደዚህ አይነት ነገር? ሰላም እንዴት ናችሁ? የኛ ወደና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተስ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ለድምጼ ይቅርታ ጠይቃችኋለሁ። ትንሽ ጎርነን ያለ የጉንፋን ድምጽ ነው ዛሬ። ጉንፋን ትንሽ ይዞኛል። ለሱ ይቅርታ ጠይቃለሁ። ዛሬ እንግዲህ ቤተሰቦቼ የመጣውበት አንዱ ምክንያት ኤልዱንና ዳኒ ፕራንክ ላረጋቸው ነው ዛሬ። እሱም ምን መሰላችሁ? አንድ ጓደኛ ያለች ያው እናቃታለን፣ ዳኒም ያቃታል። እጮኛ አላት እና ላገባ ነው በቃ ወስኛለሁ። ያን እጮኛዋን ልታገባ እንደወሰነች አድርጋ ትደውልልኛለች ማለት ነው ለኔ። ከዛ ስትደውልልኝ እኔ በጣም ጓ ነው የምለው። ምክንያቱም እንዴት ወሰንሽ? ትዳር ስትገባ ያለውን ሀስሎች ነው የምነግራት። እንዴ በቃ ለምንድን ነው የምትቸኩዩ? ለምንድን ነው ነፃነትሽን የምታሳጭው? ራስሽን የምትገቢው እኮ ለትልቅ ኃላፊነት ነው። በዛ ላይ ደግሞ በቃ ምን የቤት ውስጥ እኮ በቃ ሰራተኛ ነው የምትሆኙና ለምንድን ነው ነፃነትሽን በአግባቡ ማትጠቀምበት? ቸኮልሽ። ትክክለኛ ውሳኔ እንዳልወሰነች ነው የምነግራት። እና ይሄንን በምነግራት ሰዓት እንግዲህ ዳኒም ኤልዱም ሰሞኑን ላረጉኝ ፕራንክ መልስ ምት ለመስጠት ነው። በዛም አናዳቸዋለሁ። በጣም ነው ማናዳቸው። ምክንያቱም ቤተሰቦች አይታቸዋል። ዳኒም ትናንትና ኤልዱም ያደረጉኝን አይታቸዋል። በእርግጥ ሁለታችንን ነው ኤልዱ ፕራንክ ያደረገችን። ስለዚህ ጠቅለል አድርጌ እኔ ደግሞ ዛሬ በጣም ነው ማበሳጫቸው። በጣም ያበሳጫቸው አንደኛ መሰላችሁ ገና ስልኬ ሲጠራ ይበሳጫሉ። ለምን? ለስራ ተዘጋጅተናል ሶስታችንም። ዳኒ አጋጣሚ ሰው ስለጠራ ውጭ ወጥቶ ነው። እሱ እስኪመጣ ነው አስተካክሎ ነው ሄደው እና እሱን ነው የምንጠብቀው። በዚህ መሀል ነው ይሄን ቪዲዮ ይሄንን ሀሳብ ለእናንተ እየነገርኳቸው ያለሁት። ስለዚህ አንደኛ ስራውን ማስተጓጎሌ ስልክ ማውራቴ ምናምን ያበሳጫቸዋል። ከዛ በላይ ደግሞ የምናገራቸው ሀሳቦች ከኔ የሚጠበቁ ስላልሆኑ ደግሞም ያው ዳኒ ፊትም ይሄ ማውራቱ ኤልዱ ፊትም ኤልዱም ገና ያላገባች ልጅ ናት። ስለዚህ እሷ ሞራል ላይ የሚያመጣውን ለውጥ ደግሞ ማየት አለባችሁ። ምክንያቱም እሷ ገና ነች፣ አላገባችም። ስለዚህ ለእሷ እንደ ማስፈራሪያ ነው ምን ፊል እንደምታረግ ከእሷን ፊት ላይ ደግሞ ብዙ ነገር ታያላችሁ ብዬ አስባለሁ። ዳኒም ደግሞ እንደ አንድ ጥሩ ባል ይህንን ነገር ከኔ ሲሰማ ምንድን ነው የሚሰማው ነገር? ምንድን ነው ፊል የሚያደርገው? እንዴት ነው ሪያክሽኑን እናያለን ማለት ነው። የእሱንም የኤልዱንም ሪያክሽን እናያለን። እና እኔ በደንብ ነው ጓምለው ማለት ነው። አሁን የነገርኳችሁም አለ፣ ከዛም በተጨማሪ ሌሎችም ሀሳቦች እየነገርኳት ብቻ ትዳር ገሃነብ አድርጌ ነው ለሷ የምነግራት ማለት ነው። በፍጹም ማያስፈልግ ነገር ነው። በቃ ምን ስትያሰብሹ የሚል ሀሳቦችን ነው የምነግራት። እና የቤተሰቦች ይህን ፕራንክ ያሰብኩት ደግሞ ለምን መሰላችሁ? አሁን ላይ እንደ ፋሽንም እንደ ዘመናዊነትም እየሆነ የመጡ አንዳንድ ነገሮች አሉ። ትዳርን ዝቅ ማድረግ እኔ እስከሚገባኝ ድረስ ትዳር የፈጣሪ ስጦታ ነው ለሁላችንም ማለት ነው። ልጆቻችንን የምናገኝበት ልጅም እንኳን ባንወልድ እርስ በርስ ተከባብረን በፈጣሪ አጣማሪነት የተጣመረ ነው ትዳር። ስለዚህ አሁን ላይ ያሉት አመለካከቶች ሴቶችንም ወንዶችንም አለይም፣ ሁለታችንም ጋር ችግር አለ። ሴቶቹ እኔ ሴት ስለሆንኩ ከሴቶቹ ስጀምርላችሁ ምግብ ሰርቶ መስጠት፣ ባልን መንከባከብ፣ ለልጆችን መንከባከብ፣ እቤት መዋል፣ እነዚህ ነገሮች በሙሉ ማለት ነው እንደ የበታችነት ስሜት እያመጡ ነው። ይህን ስላችሁ በጣም እኔ ምሳሌ የሆናችሁ እናቶችም አባቶችም አላችሁና ለእናንተ ትልቅ ክብር ነው ያለኝ። ክበሩልኝ። ረጅም እድሜ ለእናንተ እመኛለሁ። ግን ባለማወቅም ሊሆን ይችላል፣ ሶሻል ሚዲያ ያመጣውም ተጽዕኖ ሊሆን ይችላል። አንዳንድ ሴቶች አሁን ላይ ሶሻል ሚዲያ ላይ ሞር እያየን ነው። ገረድ እንደመሆን፣ ሰራተኛ እንደመሆን፣ ባልን መንከባከብ ደግሞ እንደኋላ ቀርነት ነው እና ባሎች ለፍተው ጥረው ግረው ቤታቸውን እስካስተዳደሩ ድረስ ሚስትም ደግሞ ለፍታ ደክማ ልጆቿን አጽድታ አጥባ በሳይኮሎጂም በፊዚካሊም በቃ ማለት ጥሩ በልተው አካላቸው ጠንክሮ አይምሯቸው ጠንክሮ እንዲያድጉ ማድረግም ትልቅ ኃላፊነት ነው ከፈጣሪ የተሰጠውና ማነስ አይደለም።
ውጭ መዋልን መብለጥ አይደለም። ሁለቱም ትልልቅ ስራ ነውና ይሄ ከፈጣሪም የተሰጠን ትልቅ ኃላፊነት ነው። ሶ ይሄንን ነው እኔ ማስተማር የምፈልገው ዛሬ። ይሄንን ነገር ነው እኔ ሰው እንዲረዳው የምፈልገው። ይሄን ፕራንክ ሰራ ልነግራችሁ የምፈልገው ነገር የበታችነት አይደለም። ዛሬ ሰልጥኗል። ወንድም ኪችን ገብቶ ይሰራል፣ ሴትም ውጪ ብዙ ስራዎችን ሰርታ ገንዘብ ታመጣለች። እኩልነት የሚባለው ነገር ከምን ጊዜውም በላይ በእኛ ዘመን በደንብ አለና አንዳንድ የማይጠቅሙ ሀሳቦችን አትስሙ። ለእህቶቼም ለወንድሞቼም ነው የምለው እና ከመጋባታችሁ በፊት በጣም ቆንጆ የፍቅር ጊዜ ታሳልፋላችሁ። ፍቅራችሁ ደስ ይላል፣ መዋደዱ ደስ ይላል፣ በቆንጆ ቃላት መጠራራቱ ደስ ይላል እና ትዳር ላይ ሲገባ ወንዱም ተቀይሮ የሚገኝበት አለ፣ ሴቷም ተቀይራ የሚገኝበት አለ። ይሄንን አልቃወምም አለ። ወንዱም ከማግባቱ በፊት በጣም ይንከባከባትና በጣም ጥሩ ነገር ያሳያትና ስትገባ ህይወቷን ገሃነብ የሚያደርግባት አለ። የለም ማለት አይደለም፣ ግን እንዳመለካከት ትዳር ውስጥ ገብቼ እሱን ልብስ ላጥብለት ነው እንዴ? እሱን ጫማ ልጠርግ ነው እንዴ? እሱን ካልሲ ላጥብ ነው እንዴ? ራሳችንን እኮ ሰተነዋል። እጃችንና እግራችን ተራምዶ ለሚሰራው ስራ ሳይሆን ሳይኮሎጂያችንንም ራሳችንንም ሰተን ነው የምናገባው እና ለምን ብዙ መስዋዕትነት ከፍለን ትንሿን ነገር አጋነን ለቤታችን ጸብ እንዲሁም ደግሞ ትዳራችን ዝቅ አድርገን እንድንመለከት እንዲያደርገን ስለማልፈልግ ነው። በትንሹም ቢሆን ትምህርት ይሰጣል ብዬ ስላሰብኩ ነው የኔ ውድ ቤተሰቦች። ስለዚህ አሁን ዳኒ ውጭ ነው ያለው፣ ሰው ይዞት ነው ያለው በረንዳ ላይ ማለት ነው እና ኤልዱን ጠራት አለው። ያው ዳኒም ይመጣል፣ አብረው ይመጣሉ ሁለቱም። ልክ ሲመጡ ነው ስልክ እንድደውልልኝ ነግሬያታለሁ። ትደውልልኛለች እና ቴክስት አደርግላታለሁ በስልኬ ማለት ነው። አሁን ደውይ ብዬ ቴክስት አደርግላታለሁ፣ ትደውልልኛለች። በመሀል ዳኒ ተሯሩጦ መጥቶ ያሰብነውና የተዘጋጀንበትን ቪዲዮ ልንሰራ ነው። ኤልዱም ለሱ እየተዘጋጀች ነው፣ መኝታ ቤቷ ሆና እየለባበሰች እየተዘጋጀች ነው። ስለዚህ ሲመጡ ቀጥታ ዲስተርብ ነው ማረጋቸው፣ እሷን ብቻ ሳይሆን ሁለቱንም ማለት ነውና አሁን ይመጣሉ። ሲመጡ እንግዲህ ያላቸውን ሪያክሽን እናያለን ማለት ነው። መጀመሪያ ኤልዱን ነው ይላታለሁ። ከዛ በኋላ ዳኒም እንግዲህ ይመጣል ብዬ ተስፋ አደርጋለሁ። ውጪ ሰው ይዞት ነው እንግዲህ እስከሚመጡ እንጠብቃቸው። ዳኒ ቆያ ሰውዬው ይዞት ነው መሰለኝ። አልመጣም ግን ድምፁ ይሰማኛል። ውጭ እያወራ ነው። እና እንዴት ነሽ? አለሁልሽ። ተዘጋጀሽ ብለህ? ቆየብን ሰዓት ሄደ ትንሽ። ቆየክ? እንዴት ናችሁ? ቆየብን ንፋስ እኔ ጋር ይመስለኝ ደግሞ ቆምኩ በጣም ረጅም ሰዓት። ምንድን ነው? እያወሩኝ ነበረ። ረጅም ሰዓት ሆናቸው። ሁለታችንም ቆየንበት እየጠበቀች። አንቺ እንኳን እየተዘገጃጀች ነው፣ ውስጥ ነሽ። እሱ ጋር ውጭ ወጥቶ ቀረ። እንጀምር። ወይዬ ዛሬ እንዴት ነሽ? ስልኩን እስቲ በጣም አስፈላጊ ስልክ እንዴ። ወይዬ በኋላ ደውል። ሰሪ እንዴት ነሽ? አለሁ። ሁላችንም ደህና ነን። ልጆች ሁሉም ደህና ናቸው። እንዴት ነሽ አንቺ? ጥሩ ዜና ደስ ይላል። ምንድን ነው? በኋላ ታሩም እንዴ? እውነት ጥሩ ዜና ያልሽኝ ላገባ ነው? ብዙም ጥሩ ዜና አይደለም። ተንቀሸቀሽ በጣም እንዴ። ኧረ በእናትሽ በኋላ ታወሪያለሽ። ፈልጋኝ ነው ኢመርጀንሲ ጉዳይ አስቸኳይ። አይ እዚህ እየጠሩኝ ከአንዴ ስልክ ይዤ ነው እያልኳቸው ነው። እንዴት ነሽ? እና አሁን የደውልሽኝ ደስ ይላል ምናምን ጥሩ ዜና ልነግርሽ ነው ያልሽኝ ላገባ ነው ልትይኝ ነው? ምንም ደስ የሚል ነገር አይደለም። ምንድነው ቸኮልሽ? ተንቀሸቀሽ በጣም። ምን ትዳር ትልቅ ነገር መስሎሽ ነው እንዴ? ምን ገብተሽ ነገር ፍርፍርና ካልሲ ስትይ ምርር ለሚልሽ ነገር አሁን እንደዚህ መንቀሽቀሽ። ኧረ በእናትሽ አንቺ ታውሪ። ምኑ እንዴ? ምንድነው የተቀየርኩት? ምን ተቀየርኩብሽ? ምንድነው የተቀየርሽ ነው? ታው በቃ ልንገራት። ማወቅ ያለብን ላገባ ነው። ሳራ ነች ላገባ ነው ያለች። እና ታዲያ ቆይ ልንገራት። አንቺ የማይሆን ነገር ነው ለሰው ትነግሪያለሽ። ምንም አያስፈልግም። በቃ
ተረጋጊ፣ ትንሽ ጊዜ ስጪ። ለቤተሰቦችሽን ማስረዳት ካለብሽ አስረጃቸው። ምንድነው እንዲህ መንቀጭቀጭ? ነፃነትሽን አትፈልጊም እንዴ አንቺ? ምን ሆነሽ ነው? እኔ እንደ ጓደኛ እንደ አብሮ አደግ ማወቅ ያለብሽን ትክክለኛ ነገር ነው የምናገርሽ። በቃ በጣም ቸኩለሻል። ልታማክሪኝም ይገባ ነበር። በጣም ትዳር ማለት እኮ ቀላል ነገር አይደለም። እስር ቤት ነው ወይ? ንገራት፣ ማወቅ ያለባትን ነገር ትወቂ። ወይ እስቲ ዝም በሉ አንድ ጊዜ። አይ ምንድነው የምትነግሪያት? አይደለም በቃ ደስ የሚል ነገር አይደለም። እሺ በኋላ ተወሪያታለሽ። ገና ልንገርሽ አይደለ ደምን ባለው ታለቅሽው። በቃ አሁን እሺ እንዳለሽ አሁን ማሪ ፍቅሬ ወለላይ ሲልሽ እውነት መስሎሻል? ስገቢ በሁለት ጉንጭሽ ነው ማዲያት መታወጭ። ገና ታውሮ ምንም እያስፈራራውሽ አይደለም። ነገ ብትነግሪኝ ኖሮ ብለሽ እንድታዝኝብኝ ስለማልፈልግ ነው የነገርኩሽ አለ። ከባድ ነው አይደለም? ከባድ መሆኑን ለምን እስከዛሬ አልነገርሽኝም? አይደለም እየተጠናናሽ ነው፣ እየተዝናናሽ ነው፣ እየተንከባከብሽ ነው። እንከባከብሽ ትዳር ጋር ሲደርስ ግን ችግር አለ። እስኪ አንድ ጊዜ ዝም በሉ እንዴ! አንቺ አብድሻል እንዴ ዛሬ? ትክክለኛውን ነገር ማወቅ ያለብሽን ማወቅ አለብሽ። ገና ልጅ ሲመጣ እንታዩ ልጁማ እንደውም ይሻላል። አንደኛውን በረከት ነው። የሱን ጠዋት ተነስሽ ቁርሱን በላ፣ ካልሱ ታጠበ፣ ጫማው ተጸዳ፣ ልብሱ ምን አሳስበሽ አርበሽ? ኧረ በእናትሽ አንቺ የሚወራው ነገር ነው። ቤተሰቦችሽ ቤት በሰላም አትቀመጭም እንዴ? ሰው ደምን ባያለቀሰ ነው በየቤቱ ልብስ የሸፈነው። ስንት ጉድ አለ። ዝም በይ አርበሽ ተቀመጭ። የነገርኩሽ ነው ትክክለኛ። አንቺ ምን ሆነሽ ነው? ታረጋግጥ። በቃ ምንድነው እንደዚህ ነገር ለሰው የምትመክሪው እንዴ? ዝም በሉ እናንተ። ማወቅ ያለባት ማወቅ አለባት። ምንድነው የምታውቀው? ትክክል አይደለሽም አትበይ። እኔ ትክክል ነኝ። አሞሻለሁ አትበይ። እኔ አላመመኝም። ጤነኛ ነኝ። ጤነኛ የሆነ ሰው ነው ምክር የሚሰጠው ሲጀመር። አንቺ ምን ሆነሽ ነው? ራስ እኮ ዝጊው። ገና ቆይ እስቲ ልንገራት እንዴ ትክክለኛው ነገር አልዘጋው እንዴ ልንገራት። ቁጭ በል በቃ ልጨርስ። በቃ ዝጊው ልጨርስ። ምንድነው ቁጭ በይ። ምንድነው እንደዚህ አይነት ነገር ማለት? ምንድነው እንደዚህ አይነት? ልንገራት እንዴ ጓደኛዬ እኮ ናት፣ አብሮ አደጌ ናት አይደል እንዴ? ምን ማለት ነው ታዲያ? አንቺ ያልኖርሽውን እንትን የምታወሪው ለሷ ምን አይነት ሰው ስንት ነገር አለ በልብስ ሸፍኖ እንዴ? አንቺ እንደዚህ ተበደለሻል እንዴ? ስለማን ነው የምታወሪው? እኔ ያልተበደልኩ ማለት እሷ እኔ ጤነኛ ነኝ ማለት ሌሎች ወንዶች ጤነኛ ናቸው ማለት አይደለም። አንዴ አልገባኝም። ምን ሌላ ፍሪደም ታጣው እስቲ ላስጨርሳት ሀሳቤን ስጠኝ። በቃ ዘግቼዋለሁ። ለዘግቷል። ለምን ደውይላት። ከመቼ ነው አንቺ ደግሞ እንደዚህ አይነት ምክር ለሰው መምከር የጀመርሽ? ምን መሆን ያለበት ነው? ትክክለኛ ይቅር ይበልሽ። ድሮም አበሻ ትክክለኛና እውነት ሲወራ አንወድም ከኔ ጀምሮ ማለት ነው። ያምሻል እንዴ? እሱማ እንደዚህ ድሮማ ያምሻል አትለኝም። ዛሬ ነው አይደለም? እዚህ ልጆች ይዤ ስውልማ ያምሻል ባለኛ እውነት ነው እንዴ? ምን ማለት አንቺ ያንቺ ህይወት እሺ አይመችሽ። በቃ እንዴት ያንቺ ህይወት አልተመቸሽም ማለት እሷ አይመቻትም ማለት ነው? ምን ማለት ነው? እኔ የነካኝ ሰዓት ማንንም አይንካው። አንቺ ምን ሆነሽ ነው? ምን የምን ሰዓት ላይ ነካሽ? ትጀምር እኔ ጋር የደረሰው ነገር ማንንም እህቶቼ ጋር ሌሎች ሰዎች ጋር ያንቺ ህይወት ነው። በቃ ያንቺ ህይወት ነው። ወጣት አሁን ዝንጥ ብላ አይደል እየኖረች ያለችው ገብታ። ኧረ እባክሽ የበሰበሰ አንቺ ሰው ህይወት ላይ ገብተሽ የምትወስኚው እና እኔም አሁን ላግባብልሽ እንደዚህ ነው የምትመጣው? ለግርድና መቸኮላ አትቸኮል። ምንድነው ግርድና ማለት? ምን ማለት? በቃ ምንድነው ሌላ ምን ጥቅም አለው? ዛሬ ደህና ነሽ ግን? ምን አብረን እንደዋል ይቅር ይበልሽ ፈጣሪ። ሲቀጥል ደግሞ አንቺ ምን ጎሎብሽ ነው ከሱ ምን እንደዚህ ራስ እንደዚህ አይነት ነገር የምታወሪው? አንቺ ደግሞ ወገንተኛ አትሁኝ ማለት እኔ ወገንተኛ ያለው ነው አይደለም። ቤት ውስጥ እኮ ያለው ነገር ስለማውቅ ምን አድርገሽ ነው እንደዚህ? ስለኔ ማውራት አያስፈልግም። አይደለም እኔ አሁን በደለኛ አልኩ እንዴ? ምንድነው አንቺ ነገር አይደለም በቃ ስለኔ ማውራት እኮ አያስፈልግም። በቃ እኔ እኔ ልበድልሽ ይችላል። እኔ በደልኩሽ ማለት አንቺ እንደምትዩ እኔ እሱ በደለኝ ብዬ ምን እና ታዲያ ያልሆንሽውን ያልተነካሽውን ነገር ለምን እንደምታወሪው? እኔ ተነካው አላልኩም፣ ግን እናንተ አታውቁም። የኖርኩትን እኮ ነው የምነግረው። አንቺ እርግጠኛ ሆነሽ እኮ ነው እየተናገርሽ ያለሽ። ተረጋጉ። አንድ ጊዜ አንድ ደቂቃ ተረጋጉ። እናንተ የምታውቁት ትዳር በሙሉ የተመቻቸ የተዋደደ የተፋቀረ ነው። እንደዛ ነው እንደዛ የምታውቂው። ታዲያ የእሷ ጥሩ ሰው መልካም ሰው ቢሆንስ ለምን እንደዚህ አይነት ነው? በእናትሽን ስልቻ ያው ማለት ነው ማለት ነው ሁሉ ሰው አናባባሉ ራሱ በአሁን ሰዓት ምን ሰው አለና ነው እንዴ? ጓደኛዬ ደግሞ ምስኪን አታውቃት አለ እንዴት የዋህ እንደሆነች እሳት ውስጥ ስትገባ ዝም ብዬ ማለት ነው። ምንድነው እሳት ውስጥ ምናምን ነገር ማለት ነው? በቃ አሁን ጽድት ብላ አምሮባት ቤተሰቦቿ ጋር እየኖረች ነው አይደለም?
እና ታዲያ ትዳር ጥሩ መሰላት እሷ መረጠች በቃ መኖሩን መረጠች በቃ ትዳር መስዋዕት ነው። እቺ ልጅ አታውቅም ትዳር ነው አታውቅም መስዋዕት ነው ጥሩ መሰላት ነው ማለት ከላይ ከላይ ስታየው ሰውየው ጥሩ መሰላት በቃ ምንም ይሁን አንቺ ሰውየውን አግብተሽዋል እንዴ ሰውየውን ከዚህ ፊት ታውቂዋለሽ እንዴ ታውቂዋለሽ እንዴ እና በምንድን ነው ታረጋጊ እንጂ ምንድነው እሱ እንደዚህ አይነት ነገር ካንቺ የማይጠበቅ ነገር ነው ያወራሻለሽ ገና ነሽ ደግሞ እኔ አሁን ይቅርታ አድርጉልኝና ማለት ነው ይሄ በቃ ገና early age በወጣትነት ማግባት አስፈላጊ አይደለም በቃ ትክክልም አይደለም እና አርጅቶ ነው ማግባት የሚያስፈልገው ትንሽ ምራቃቸውን ዋጥ አድርጎ ከፍ ያለ ሰው ማግባት ይሻላል እነሱን ከፍ ይበሉ ምንድነው እንዴ አንቺ በሰው ህይወት ውስጥ ወስነሽ እንደዚህ ማለት መብት የለሽም መንገድ ይኸውልህ የደወለችው ልታማክረኝ ነው አይደለም እንኳን ደስ ብሎኛል አንቺንም ደስ ይበልሽ ደስታውን ልታጋራሽ እንጂ ደስታውን ነው እኮ እንጂ እሷ ደስታውን ልታጋራሽ እንጂ ምን ነው ደስ የማይለው እሷ ደስ ብሏታል እሷ ደስተኛ ስለሆነች ነው አንቺ ደስታውን ልትነግሪው እኮ የምትገባበትን ባህር ስላላወቀችው ነው አልገባኝም ባህር ነው ምንድነው እሱ ስላላወቀች ነው አንዳንዴ ማታውቀው ነገር ውስጥ ዘው ብለህ ስትገባ ጥሩ ይመስላል በቃ ሁሉ ነገር አለ ደግሞ እናንተ ወንዶች እኮ ማለት ነው ከመግባታችሁ ቤት ታሽሞኑ ሙሉታላችሁ ህይወታችሁን በቃ ማሬ ወለላይ ፍቅሬ ነፍሴ በኋላ ውጭ ያለውም ሰው እውነት ይመስላል ይገባል ሲገባስ አይ ጤነኛ ነሽ ዛሬ ማለት ደህና ነሽ ጤነኛ ነሽ ማለት እንደዚህ ስሜታዊ ያለሽ ምንድነው መጎዳት የለበትም በቃ እኔ ለታናናሾቼም ለኩዮቼም ታላቆቼም ሊሆን ይችላል አያግቡ ካላገቡ እኔ ቢጠይቁኝ መልስላችሁ ይሄ ተረጋጉ ገና ነው ሰው እኮ ራሱ ወስኖ ደርሻለሁ ብሎ እንዴ እውነት ይሄን ነገር መልሰሽ እውነት እኔ ምንም ትክክለኛ ነው እንደውም የውስጤን ገና የልቤን ስላልነገርኳት ደውዬ የቀረኝን እነግራታለሁ አሁን ስለዘጋብኝ ነገ አላገኛትም በኋላ አላገኛትም ማለት አይደለም ኦኬ ስለዚህ ተበደለሽ ነው ያለሽው ማለት ነው አንቺ እኔ ተበደልኩ በቃ ተበደለሽ ነው ያለሽው ከዚህ በላይ ታዲያ አንቺ ማታቂውን ለሰው እንዴት ነው የምትነግሪው ምናችሁ ነው እናንተ መረዳት ያጥታችኋል እኔ ተበደልኩ ብያቃለሁ ምን ተበደልኩ ነው እዚህ ቤት ውስጥ አይደለም ማለት እኔ ስለማታቂው ነገር ለምን አወራሽ እኔ ያገባሁት ሰው ጥሩ ነው ማለት የሆነ ሰው የሚያገባውም የሆነች ልጅ የሆነ እህት የምታገባውም ጥሩ ሰው ነው ማለት እና ታዲያ እንዴት ማድረግ አለበት አሁን ላይ ደግሞ ሶሻል ሚዲያም ተጠቃሚ ናቸው ወጣት አይደላችሁ ስንት ችግር እያያችሁ አይደል በዚህ ችግር እና ታዲያ የሷ ህይወት እንደዛ ነው ማለት ነው ትዳር ዛሬ ተጋብቶ እኮ ንገር ሳምንት የማይቆይበት ህይወት ላይ ነው ያለነው ለምን የምትቃጠለው ትንሽ ትቆይ ትዝናና ማድረግ የምትፈልገውን ታድርግ መድረስ የምትፈልግበት ትድረስ ኧረ ተይ በእናትሽ አንቺ ታዲያ አንቺ እንዳገባሽ ማግባት ማለት እኮ በቃ ህልምህን ማጨለም ነው በቃ ማድረስ የምትፈልገው ቦታ ላይ ሳደርስ አገባ ማለት ህልምህን በቃ መጨለም ህይወትን በጥቁር ጨርቅ መሸፈን ነው ወይ ለምን እንደዛ ታደርጋለች የምትቆጣ ላንቺም እንድጠቅምሽ ብዬ ነው ወይዘው አንቺ ፊት ያወራሁት እኔም ላግባ ብለሽ እንደዚህ ነው የምትመክሪኝ ማለት ነው ይሄ ነው ምክሬ ይሄ ነው ቆይ ዘግይ ስለነገርሽ አመሰግናለሁ ግን አንቺ ተረጋግተሽ ገብተሽ በዚህ ልክ ማውራት አይጠበቅብሽም ችግር የለውም እናንተ እኮ ስለማትረዱ ምናምን አትሉ ሰው ምንድነው ከልቡ የሆነ ሰው የለም ሁሉም አርቲፊሻል በቃ አርቲፊሻል ሰው ሴትም አለ ወንድ ብቻ ከስንት ሰው ጋር ኖረሽ ነው አንቺ እንደዚህ በዚህ ልክ ልታወሪኝ ሶሻል ሚዲያ ያለው አይደል እና ሶሻል ሚዲያ ላይ አይሽ ማለት ነው በየጎረቤቱ ተሰማላችሁ ልክ እንደማያውቅ የምትሆኑት አታስመስሉ እስቲ ደማያውቅ ሰው አትሆኑ እሺ ስለመልካሞቹስ ቆይ ስለመልካሞቹ ስለምን አንድ ነው እሱ አንድ ቢሆን እሱ ከስንት አንዶቹ ቢሆን ታገኙ ነገራችን መቼ ደረሽበትና ምን ይገባሽ በኋላ ይገባሽ አንቺ እኮ የተነካ ሰው ነው የምትመስለው ማለት የተጎዳ ሰው እኮ ነው የምትመስለው በጣም እኮ ያለቀሽበት አመስም እንዴ ስንት የተጎዳ እና ታዲያ ጓደኛለሽ ማለት እኮ እንዴ ስንት ህልማቸውን ያጨለሙባቸው አሉ ደግሞ እቺማ አንድ ያለች እንደና ጓደኛ እሷም ተመልሶ ይጨልም እንዴ ጀመር ትዳር የሚባል ነገር ለሴት ልጅም አያስፈልግም አርፎ መቀመጥ እንደዛ ከሆነሽ ይኸውልሽ አንቺም ትዳርሽን አደጋ ላይ እየጣልሽ ነው ከገባሽ ማለት ነው አንቺም በጣም እየተቃጠልሽ ነው ነገር ይኸውልሽ ና ፍራንክ ነው አንቺ እንደዚህ አይነት ፍራንክ አንቺ እንደና ፍራንክ ነው ና ወዴ ና የፍቅር ምንድነው ፍራንክ ና ቪዲዮአችን እንስራ ፍራንክ አቀልጂ ቦክስ እዚህ አንደኛ ቪዲዮ እንሰራለን ብለሽ ሰዓታችንን አቃጠልሽ ፍራንክ ያደረኳችሁ ሁለታችሁንም ሰሞኑን ለበደላችሁኝ የመልስ ምት ነው አዳሜ ነው አዎ የመልስ ምት ነው እና ፍራንክ ነው ይሄ ፍራንክ ያደረኳችሁ እንደዚህ ያለ ፍራንክ ቀበላለን እንደዚህ አይነት ፍራንክ ነው በደንብ በላት በእናትህ ለጥፋት እንዴ የምሻል እንዴ የእውነት እየተቃጠልኩ ለሁለት ስታጨበጭ ይሄን ማስከ ለሁለት ስታጨበጭቡ ትላለች እኛ ራሱ ለሁለትም አልቻለሽም እሺ አንተ እንዴት እና ቤተሰቦች ማስደንገጡ ያው እንግዲህ በመጠኑ ቢሆን ተሳክቷል ብለን ነው የምናስበው ደንግጧል አልተሳካም እንጂ
ምን ተሰማችሁ ግን መጀመሪያ እንደዛ ሰላም አይደለም እኔ ትዳር አስፈራራሽኝ ደነገርኩኝ እኮ ምንድን ነው ያ አይ ራሱ ለካ በጣም መጥፎ መሆኑን በጣም አይ ምን አርጋት ነው አንተ እኔ ማላቀ እንዴ ብዬ እኮ ግራ ገባኝ ይሄን መሰለ ተሳክቷል ምክንያቱም ስንት ያደረሱብኝ በደል ነበር ገና ነው ባይዘው ያልመለስኩም ይቀራል ያንቺ ይቀራል መልሳለሁ ደግሞ ቪዲዮ እንስራ ምናምን ብለን ተዋብለን ባለፈው እኔ ግን ባይዘው ቤተሰብ በጣም ስለማስንላቸው በጣም ቀላል እያደረኩላቸው እንደናንተ ከፋ አይደሉም እናንተ ግን ስንት ጊዜ እንዳትለቀሳችሁ ያቃሉ ቤተሰብ ለዛሬ እንግዲህ ያዝንላችሁ ቪዲዮ ይሄን ይመስላል ኢንትሮ ሰርተሽ ነበር ግን ደግሞ ማትገኝ መስልሻል የኔ ውድ ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል በሌላ ቪዲዮ እስከምንገናኝ ባይ